የሀገራችን አርማ የአፍሪካውያን ኩራት መሰባሰቢያ አምባ ደምቃ በራችልን ውብ አዲስ አበባ አዲስ የኛ አዲስ የሁላችን መስታወታችን ነሽ መለኪያችን አዲስ የኛ አዲስ የሁላችን መስታወታችን ነሽ መለኪያችን እንደምን ከረማችሁ አላችሁ እህቶች አላችሁ እናቶች አላችሁ እንኳን ለዓለም አቀፍ የእናቶች ቀን በሰላም አደረሰን አደረሳችሁ። ክብር ለእናቶች፣ ክብር ለሚገባቸው እናቶች ክብርን እንሰጣለን። ዛሬ በዓለም አቀፍ ደረጃ የእናቶች ቀን የሚከበርበት ነውና ለዚህ ቀን ስላደረሰን እግዚአብሔር ፈጣሪ አምላክን እናመሰግነዋለን። ሁለንተናዊ ተሳትፎና ተጠቃሚነት የሴቶች ሁለንተናዊ ተሳትፎና ተጠቃሚነት ለብልጽግና መረጋገጥ መሰረት ነው። ሴቶች በሚገባ ካልተሳተፉና ካልተጠቀሙ በስተቀር ሀገር ልትበለጽግ አትችልም። የፈለግነውን ለውጥ ሙሉ አድርገን ልናረጋግጥም አንችልም። አዲስ አበባ እንደዚህ የተለወጠችው በፈጣን የለውጥ ጉዞ ውስጥ በርካታ ውጤትን ያስመዘገበችው በእናንተ በጣም ጠንካራና ያልተቋረጠ ተሳትፎ ነው። እዚህ አደባባይ የተገናኘነው ለሚቀጥለው ምርጫ ድምጻችሁን ትሰጡን ዘንድ ብቻ ሳይሆን እስከ ዛሬ ድረስ በነበረን ጉዞ በጽናት ሳትለዩን ሰላምን በማረጋገጥ ልማትን በመስራት የተገኘውን ልማት በተገቢው ሁኔታ ስራ ላይ እንዲውልና ለሕዝብ ሁለንተናዊ ተጠቃሚነት ስራ ላይ ይውል ዘንድ አብራችሁን ስለተጓዛችሁ፣ ስላገዛችሁን፣ ስላልተለያችሁን ብልጽግና አዲስ አበባ ከተማ አስተዳደርም ከልብ ከልብ ያመሰግናችኋል። በስድስተኛው ዙር ምርጫ ይሁንታችሁን ከሰጣችሁን ቀን ጀምሮ እንደምታውቁት በየቀኑ ቃል በተግባር እነሆ እያልን ቆይተናል። በሁሉም ዘርፍ ውስጥ ደግሞ የሴቶች ተጠቃሚነት እንዲረጋገጥ ተገቢውን ጥረት አድርገናል። ተሳክቶልናል ብለን እናምናለን። ለማሳያ ያክልም ሴቶች በየደረጃው በአመራርነት እንዲሳተፉ ብቻ ሳይሆን ቁልፍ ውሳኔ ሰጪ እንዲሆኑ የአዲስ አበባን ቁልፍ ሴክተሮች የሚመሩት ሴቶች እንደሆኑ ታውቃላችሁ። ለማሳተፍ ተብሎ አንሳተፍም። ሴቶች ስለምንችል፣ ስለምንሰራ፣ ስለምንተጋ ውጤት ማስመዝገብ ስለምን አዲስ አበባ ላይ ሰላምና ጸጥታን ከመምራት የዲዛይን የኮንስትራክሽን ስራን እንደዚህ እንደ አብዮት በፍጥነት የተሰራን የግንባታ ስራዎችን በአጭር ጊዜ ጀምሮ በመጨረስ 24/7 በመስራት በንግድ በሁሉም በምክር ቤት የሴቶች ሚና ቁልፍና ወሳኝ እንደነበረ በእነኚህ 5 ዓመታት ተመልክተናል። በእነኚህ 5 ዓመታት የእናቶች ጫና እንዲቃለል ልጆቻቸው ተመግበው እኩል ሆነው እንዲማሩ በማድረግ ሕፃናት መዋያ እንዲያገኙ በማድረግ እናቶች
ልጆች የት ውላሉ ብለው እንዳይጨነቁ ስራቸውን በትክክል እንዲያከናውኑ በማድረግ ልጆች መጫወቻ ስፍራ እንዲያገኙ በየሰፈራቸው ቦርቀው ደስተኛ ሆነው እንዲያድጉ በማድረግ ወጣቶች ከአልባሌ ቦታ እንዲጠበቁ የእናቶቻቸው ስጋት እንዳይሆኑ የበለጠ ምርታማ እንዲሆኑ የሥራ ዕድል እንዲያገኙ በከተማቸው ላይ ሰርተው መለወጥ እንዲችሉ ብልጽግና ሰርቷል፣ ውጤት አስገኝቷል። ብልጽግና አዲስ አበባን የኢትዮጵያ የብልጽግና ተምሳሌት አደርጋታለሁ ብሎ ሲናገር አንዱ ማረጋገጫ በተፈጠረው የሥራ ዕድል ውስጥ የሴቶች ተጠቃሚነት በትክክል እንዲተገበር ማድረግ ነውና እስከዛሬ በፈጠርነው የሥራ ዕድል ወደ 2 ሚሊዮን በሚሆነው ውስጥ 51 እጁን የያዙት ሴቶች ናቸው። በዚህም ደስተኞች ነን። እንደምታውቁት እናንተም አካል ሆናችሁ ከኛ ጋር እንደሰራችሁት የብልጽግና ፖለቲካ ባዶ ፕሮፓጋንዳ አይደለም። የብልጽግና ፖለቲካ ስራ ነው። የብልጽግና ፖለቲካ ሀገር መቀየር ነው። የብልጽግና ፖለቲካ ተግባራዊ መልስ ነው። የብልጽግና ራዕይ ኢትዮጵያ ማበልጸግ ነው። መንገዱን ደግሞ መደመር አድርጓል። መንገዳችን መደመር፣ መዳረሻችን ብልጽግና ስንል ይኸው የምርጫ ምልክታችንን የስንዴ ነዶ አርገነዋል። የስንዴ ነዶ የተደመረ ነው። በርካታ የስንዴ ዘለላዎች ተደምረው አንድ ላይ ተሳስረው ደምቀው ጠንካራ ሆነዋል። አንድነት ኃይል ነው እንደሚባለው አንድ ለመሆን ወደ አንድነት ለመምጣት ደግሞ ብዙና በርካታ የስንዴ ዘለላዎች ተደምረዋል። እኛም በመንገዳችን የብልጽግና ጉዟችን ማንንም ወደ ኋላ ያልተወ ማንንም ያልዘነጋ በተጠቃሚነትም በአሳታፊነትም ሁሉንም ኢትዮጵያዊነት ብዝሃነታችንን ጠብቀን በዛ ውስጥ ልናረጋግጥ የምንፈልገውን አንድነት ያሳይልናል። የስንዴ ነዶ ተምሳሌት ነው። ኢትዮጵያን ወደ ተምሳሌት ሀገር ብለናል። ተምሳሌትነታችን አንዱ የምግብ ሉዓላዊነታችንን በማረጋገጥ ነው። ስንዴም በመለመን በመመጽወት ኢትዮጵያውያን ብዙ አንገታችንን ደፍተን ኖረናል። ዓለም ላይ ያዋረደን ድህነት ብዙ ጊዜ ተነጋግረንበታል። ዛሬ ግን በንግግር አይደለም፣ በተግባር በስራ ስንዴን አምርተን ሀገራችን ላይ ራሳችንን ችለንበታል። ስለዚህ ውድ እናቶች፣ እህቶች በሚቀጥለው 7ኛው ዙር ምርጫ ቀናት በቀረው ምርጫ ብልጽግናን ብትመርጡ ብልጽግና እንዲመረጥ ስታደርጉ ኢትዮጵያ ወደ ተምሳሌት ሀገር ትሄዳለች። የጀመርነውን ሰላምን ዘላቂ የማድረግና የሰላም በሁሉም አካባቢ መስፈን ይረጋገጥ ዘንድ የምንሰራው ስራ ሙሉ ይሆናል። እኛ ብልጽግናዎች እዛና እዚህ ግጭት ጠማቂዎች ህዝባችንን ለማጋጨት አንዳንድ ቦታም እያጋጩ መልሰው የፖለቲካ ንግድ አድርገውት በሰው ሞት እየነገዱ እንደሚከሱን አይደለንም። ኢትዮጵያውያን በሁሉም ስፍራ ሰላም ይሆኑ ዘንድ ለሀገራቸው ብልጽግና ይተጉ ዘንድ ባለፈው በዚህ አስቸጋሪ በሆነ ሁኔታ ውስጥ ይሄን ያህል ከሰራን በሚቀጥለው ጊዜ በእርግጠኝነት በሁሉም አካባቢ የተሟላ ሰላም፣ ዘላቂ ሰላም ልክ እንደ ከተማችን አዲስ አበባ
እንደሚሰፍን በእርግጠኝነት ልነግራችሁ እወዳለሁ። የጥፋት ኃይል በእናንተ ትብብር በጋራ ስራ እየተዳከመ መጥቷል። ኢትዮጵያችን እየተጠናከረች በሁሉም በተቋም ግንባታ ለሰላም በሚሰሩ ጠንካራ ልጆቿ እየበረታች እየተጠናከረች መጥታለችና ከዚህ በኋላ እንደ ከዚህ በፊቱ እንደ ልብ በዚህ መነገድ አይቻልም። ይህንን ማስቆም እንችላለን። የተጀመሩ ልማቶችን እናጠናቅቃለን ብቻ ሳይሆን አዳዲሶችን እንጀምራለን። የብልጽግና ፍሬ በእያንዳንዱ ቤተሰብ በእያንዳንዷ እናት ጋር እንዲደርስ በብዙ እጥፍ ከዚህ በላይ እንተጋለን። የተጀመሩ የማህበራዊ እሴቶች በጤና፣ በትምህርት፣ በተለያየ ችግር ምክንያት ተጋላጭ የሆኑ ወገኖቻችን ተጠቃሚ የሆኑ ዘንድ በሰው ተኮር ስራዎቻችን ከዚህ በላይ በብዙ እጥፍ እናንተ ጋር እናደርሳለን። ስለዚህ መጪው ጊዜ ከብልጽግና ጋራ ብሩህ ነው። በዚህ በ5 ዓመት እንዳረጋገጥነው ሴቶች ቁልፍ ስፍራን ከያዙ ሀገርን በመቀየር በኩል ወሳኝ ሚና እንደሚጫወቱ በማመን ለሕዝብ ተወካዮች ምክር ቤት አዲስ አበባን በመወከል 54 እጁን ያቀረብነው ሴቶች እጩዎችን ነው። የአዲስ አበባ ከ158 ወንበሮች ውስጥ 40 እጁን የሚሸፍኑት የቀረቡት የሴቶች እጩዎች ናቸው። ልብ በሉ። የትኛውም ፓርቲ ልብ እንድትሉ ሴቶች ማንም አያታላችሁ። የትኛውም ፓርቲ በሴቶች አቅም እንደዚህ አምኖ ቁልፍ ቦታዎችን እንዲመሩ ማድረግ አይደለም፣ በእጩዎች እንኳን አይተናል። በትክክል ተሳታፊነታቸውን ታሳቢ አላደረገም። ሀገር ደግሞ የጋራ ናትና መብታችንን እንታገላለን፣ እናስከብራለን። መብታችንን አክብረው የሴቶችን ተጠቃሚነት በትክክል በሚቆጠር በሚታይ ወሳኝ በሆነ ስፍራ ላይ የሚያመጡትን ካልሆነ በስተቀር እንደ አጃቢ ሴቶችን ይዘው መሄድ ከሚፈልጉት ጋራ እንዳትሰለፉ። መጪው ጊዜ ከብልጽግና ጋራ ብሩህ ነው። በድል እንደምንገናኝ እናምናለን፣ አምናለሁ። በበርካታ ፈተና ውስጥ ያን ሁሉ ሰርተን ውጤታማ ከሆን ትላንትና በዛ ሁሉ ፈተና ውስጥ ሰርተን ይህን ያህል ውጤታማ ከሆን በሚቀጥለው ጊዜ ውጤታችን በብዙ እጥፍ እያባዛችሁ አስቡት። በብዙ እጥፍ እንደግመዋለን። ፈጣሪ እስከ ዛሬ የረዳን ፈጣሪ አምላክ ነገም ወደፊትም ይረዳናል። የሀገራችንን ሰላም እናስጠብቃለን፣ ልማቷን እናረጋግጣለን። የኢትዮጵያን ብልጽግና እንዳይረጋገጥ ሊያደርግ የሚችል አንዳች ምድራዊ ኃይል የለም። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። በጣም በጣም እናመሰግናችኋለን። የብልጽግናችን ተምሳሌት ከተማ ክብረ ብሔራዊነት ማሳያችን አርማ የአፍሪካውያን ኩራት መሰባሰቢያ አምባ ደምቃ በራችልን ውብ አዲስ አበባ አዲስ የኛ አዲስ አዲስ የሁላችን መስታወታችን ነሽ መለኪያችን አዲስ የኛ አዲስ አዲስ የሁላችን መስታወታችን ነሽ መለኪያችን ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን። ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን። ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን። ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን።
የበለጸግነው። ጉዟችንን አጠናክረን አብረን እንቀጥላለን። ዛሬ እስከዚህ ድረስ አብረን ስለተጓዝን ከልብ አድርገን እናመሰግናለን። ፈጣሪ ያክብርልን። በድል እንገናኝ። ይጀምራል ከስሟ ገና